ሶስት ጥያቄ ወሳኝ ጥያቄ ነብዩ ተጠየቀ። እነሆ ሙሐመድ የአብደላህ የሙጠሊብ ልጅ በመካ ምድር ላይ የዛሬ 1400 ዓመት በፊት ራሱን ነብይ አድርጎ በአንዲት ቀን በዋሻ ውስጥ የሆነ አካል መጥቶ ከጨመቀው በኋላ አንድ ሽማግሌ ጋር ወረቃ ብነፈል የሚባል ከድጃ ዛው ከሄደች በኋላ ነብይ እንደሚሆን ተነገረው። ከዛ በኋላ ነብይ ነኝ ብሎ አወጀ። ቁረሾቹ ግን ሊቀበሉት አልቻሉም። ጣዖት አምላኪዎች ነበሩ እነሱ። የአባቶቻችንን እምነት እያጣጣልክብን ነው አሉት። ይሄን ጊዜ ነብይ አይደለህም የሚል ቻሌንጅ አመጡበት። እሱ ነብይ ነኝ አለ። እነሱ ደግሞ ጣዖት አምላኪ ናቸው፣ ነብይ አይደለህም አሉት። ነገር ግን የነብይነት መስፈርትን ጣዖታውያኖቹ ስለማያውቁ ለክርስቲያኖችና ለአይሁዶች ወይንም ለመጻፉ ሰዎች ነብይ እንዴት ነው የሚነሳው? ከኛ ሀገር ግን እኛ ጋር ያለ የአባቶቻችንን እምነት እያጣጣለ ያለ አንድ ሰው ተነስቷል፣ ነብይ ነኝም ይላል። ምን እንጠይቅ፣ ምን እናድርግ አሉት ብለው ደብዳቤ ለአይሁዶቹ ጻፉ። አይሁዶቹ በምትኩ 3 ጥያቄን ጠይቁት። እነኚህ 3ቱን ጥያቄ በትክክል የሚመልስ ከሆነ እሱ ነብይ ነው፣ በትክክል የማይመልስ ከሆነ እሱ ሐሰተኛ ነው አሏቸው። እንግዲያውስ ጥያቄው ምንድነው እሱ ብለው ቁረሾቹ ጠየቁ። 3 ጥያቄ ጽፈው ላኩላቸው። አንደኛው ጥያቄ በዋሻ ውስጥ ያደሩ ሰዎች ቁጥር ብዛት ስንት ነው? ታሪካቸውስ? ሁለተኛ ዙርቀኔ ማን ነው? ምንድን ነው? ሶስተኛ ጥያቄ ሩህ ምንድን ነው? 3 ጥያቄዎችን ጠየቋቸው። ጠይቁት ብለው ማለት ነው ሰጧቸው። ቁረሾቹ ከዛ ወዲያ ጣዖት አምላኪዎቹ ወደ መሐመድ ጋር መጡና መሐመድ አንተ እውነተኛ ነብይ ከሆንክ 3 ጥያቄ እንጠይቀሃለን። እነኝህን 3 ጥያቄዎች በትክክልም የምመልስ ከሆነ እኛም በአንተ ነብይነት እናምናለን ብለው አሉት። እንግዲያውስ ጠይቁኝ አላቸው። እንዳልኳቸው የመጀመሪያ ጥያቄያቸው የሆነው በዋሻ ውስጥ ያደሩት የሰዎቹ ቁጥር ብዛት ስንት ነው ብለው ጠየቁት። ሁለተኛ ጥያቄ ዙርቀኔ ማን ነው? ከየት ተነስቶ የት ሄደ ነው? ምንድን ነው ብለው ጠየቁት። ሶስተኛ ጥያቄ ሩህ ምንድን ነው ብለው ጠየቁት። ነገ ምላሹን በእርግጥም ሰጣችኋለሁ፣ ነገ መልስ አመጣላችኋለሁ፣ ነብይነቴን ታረጋግጣላችሁ፣ ነገ 3ቱንም መልስላችኋለሁ፣ እመኑኝ አላቸው። እንግዲያውስ ነገ መልሱን ይሰጠናል፣ በትክክልም መልሱን የሚሰጠን ከሆነ ነብይ መሆኑን እናረጋግጣለን ብለው ተመለሱ። ከ3 ቀን በማግስቱ አላገኙትም። በሁለተኛው ቀንም የለም፣ በ5ኛው ቀንም የለም፣ በ7ኛ ቀንም ጠፋ። 9 ቀን ሆነው መልስ የለም። 10 ቀን ተቆጠሩ፣ መልስ የለም። ነገ ሰጣችኋለሁ መልሱን ያላቸው ነብዩ ደርዘን ቀናቶች ተቆጠሩ፣ መልስ የለም። 13 ቀን ሆነ፣ ነብዩ የውሃ ሽታ ሆኖ ቀረ። ቁረሾቹ መሳለቅና መሳቅ ሲጀምሩ 14 ቀን አለፈ። 15ኛ ቀን ላይ ነብዩ እንግዲህ ሙስሊሞቹ ማለት ነው እየተሳለቁበት እንደሆነ ሲገባው በብስጭት ሆኖ ጅብሪልን አገኘሁት አለ። እናም እኔ ከባድ ጥያቄ ተጠይቄ ማላቀውን ምላሽ ተጠይቄ መልስ ስጠብቅ ለምንድን ነው የቀረህብኝ ስለው ቤት ውስጥ ጡጥላ ነበረች፣ ጡጥላ እና ምስል ባለበት ቤት ውስጥ ደግሞ እኛ መላእክቶች አንገባም፣ መልስ ሳላመጣልህ የቀረሁት በዛ ምክንያት ነው አለኝ በማለት እፎይ ቀጥል። ምን ያክል ነገራቸው ማለት ነው። ከ15 ቀን በኋላ ከዛ መልሱን ምን ብሎ ነገራቸው? ለአንደኛው ጥያቄ የዋሻው ሰዎች ስንት ናቸው ተብሎ ለተጠየቀው የሰጠው ምላሽ ከ15 ቀን በኋላ አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 7 ናቸው ይላሉ፣ አንደኛው ውሻቸው ነው ይላሉ። ቁጥራቸውን አላህ ነው እንጂ የሚያውቀው ማንም አያውቅም። ከመጽሐፉ ሰዎች ጋር አትከራከር፣ አትጠይቃቸውም ተብያለው፣ ጥቂት እንጂ ማንም አያውቃቸውም ተብያለው ብሎ ዘጋው ማለት ነው። የአንደኛው ጥያቄ ምላሽ ይሄ ሆነ። ስንት ነው ለተባለው ለሁለተኛው ጥያቄ ደግሞ ሩህ ምንድን ነው ብለው ለጠየቁት ከሩህም ይጠይቁሃል፣ ሩህ ከጌታዬ ዘንድ የሆነ ብቻ ነው፣ ጥቂትን እንጂ እውቀት አልተሰጠህም በላቸው ተብያለው በማለት ሁለተኛውንም ጥያቄ በእንደዚህ አይነት መልኩ አመለጣቸው።
ለሶስተኛው ጥያቄ ግን ዙርቀኔ ማን ነው ብለው ለጠየቁት ዙርቀኔ ማለት ቀንዳም ሁለት ቀንድ ያለው ሰውዬ ነው። ሲሄድ የምድር ጫፍ ጋር ደረሰና ውሃ ውስጥ ጮረቃ ውስጥ ፀሐይ ስትገባ አገኛት የሚል ተረት ተረት ነገራቸው ማለት ነው። አሁን ረድዋን አትሊስ መልስ አዘጋጅቶ ይመስለኛል። ሜይ ቢ እሱን ከፍ እናድርገው። ቀጥል። ዙርቀኔ ልል ነበረ። ሶስተኛው ጥያቄ ታነብልኛለህ? አሁን እዚህ ጋር 86 ላይ ያለው ቀጥል። ራስ አንብቦ እኮ በአንተ ጥያቄ ሆነብህ። ምንድን ነው ጥያቄ ሆነብህ? ንገረኝ። ቀጥል። ጥያቄ ሆነብህ ምንድን ነው? አስረዳን እሱን ክፍል። እሺ አስረዳን። እሺ አስረዳሃለሁ። እዚህ ጋር አሁን ምንድን ነው የሚለው? ወደ ፀሐይ መግቢያም በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስጠልቅ አገኛት። ማነው እሱ ወደ ፀሐይ መግቢያ የደረሰው? ተናጋሪው አላህ ነው። የደረሰው ዙርቀይኔ። ኦኬ ዙርቀኔ ማን ነው? ዙርቀኔ የሚታወቅ ሰው ነው? ምንድን ነው? ነብይ ነው ወይንስ ሰው ነው ዝም ብሎ? እሺ አሁን አንተ ስለምኑ ነው የምትማውቀው የፈለግከው? እኮ ቀጥላ። ተናጋሪው አላህ ነው አልከኝ። ገባኝ። ምኑ ነው ማወቅ የፈለግከው አንተ? ስለ ነብዩነቱ ነው ወይስ ምኑ ነው ማወቅ የፈለግከው አንተ? ችግር የለውም እየገባኝ ነው። እያስረዳኝ ስለሆነ እየተረዳሁት ነው። ኦኬ ወደ ፀሐይ መግቢያም በደረሰ በስርዓቱ እያስረዳሁ ያለሁኝ አንተ ያኔ ሰውን አውቃ እንዳላውቃ ያደረከ ነው ያለው። እኔ ሲያስረዳ ነብዩነቱን ለማወቅ ነው የፈለግከው ወይስ ምኑ ነው ለማወቅ የፈለግከው? ችግር የለውም ተረጋጋና የምታውቀውን ታስረዳኛለህ። ማታውቀው ከሆነ ደግሞ እኮ ሊያስረዳ ነበረና ቀስ ብለና አዳምጠኝ መጀመሪያ። እኔ ሳልጨርስ እንዳትገባ መሀል ላይ አትግባ። መሀል ላይ አትግባ። አትገባ መሀል ላይ አልገባም። ቀጥል። እሺ እዚህ ጋር አሁን ስለምንድን ነው የሚያወራው? እዚህ ጋር የምናገረው አላህ ነው የሚናገረው። ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። በአጠገቧም ሕዝቦች አገኘ። ዙልቀርነይን ሆይ ወይም በመግደል ትቀጣለህ ወይንም በእነርሱ መልካም መከራን ትስራለህ ነው ይላል። አሁን እዚህ ጋር የተናገረው ማን ነው? አላህ ነው የተናገረ ያለው። ግልጽ ነው። ከዛ ደግሞ ይቀጥላል። የበደለውን ሰው ወደፊት እንቀጠዋለን፣ ከዚያም ወደ ጌታ ብርቱንም ትቀጣለህ። ምን አልከኝ? ይቀጥላል እኮ በደንብ አስረዳኝ። 86 ወር ለሚቆመው ይቀጥላል። እዚህ ድረስ ነው ያለው። መልሶ አለ እዚህ። እሺ ታነብልኛል አንደ ቀጥል። ችግር የለውም በቃ እኮ ማለ የገባ ያስቆምከኝ። ይቅርታ ቀጥል። እሺ የበደለውን ሰውማ ወደፊትም እንቀጠዋለን፣ ከዚያ ወደ ጌታው ይመለሳል፣ ብርቱንም ቅጣት ይቀጠዋል አለን። ከዛ ምን ይላል? ያመነ ሰውማ መልካምን ስራ እየሰራ ለእርሱ ከምንዳው በኩል መልካምን ገነት አላቸው፣ ለእነርሱም ከትእዛዛቸው ሬድዋን አንብበነዋል። 86ን አስረዳ። አይቆም በ86 አይቆም እኮ ያልኩ ነው እኮ መጀመሪያ 86ን አስረዳና ከዛ ወደ ቀጣይ ክፍል። በ86 አይቆም እኮ በ86 አይቆም ይቀጥላል ያልኩ ነው። 86 ላይ ይኸውልህ፣ ቆይ 86 ላይ ፀሐይ ጥቁር ጭቃ ውስጥ ስትገባ አያት የሚለውን አስረዳን። እሱ ምን አልከኝ? ኦኬ 86 ክርስቲያን አንዴ በይ ቀጥል። እስከ ስንት ድረስ ነው ታሪኩ የሚቀጥለው ረድዋን? እሺ ቆይ አሁን እዚህ 86 ላይ ምን ለማወቅ ነው የፈለከው ክርስቲያን? እሺ መለስ አድርገው። ኦኬ ዙልቀርነይን ነው አይደል እየተጓዘ ያለው 86 ላይ? ይሄው 86 ላይ ዙልቀርነይን ነው አይደል የሚጓዘው? ወደ ምድር ጫፍ እየሄደ ነው አይደለ? አዎ። ኦኬ ምድር ጫፍ ጋር ሲደርስ ፀሐይ ምን ውስጥ ገባ ነው ያገኛት? እኮ ይናገራል እዚህ ጋር ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት ይላል። እሺ አጠገቧ ደግሞ ምኖች ነበሩ? ሰዎች፣ ህዝቦች ነበሩ። ኦኬ ስለዚህ ፀሐይ ጮረቃ ውስጥ ነው የምትገባው እኮ። ገባሽ አለ። አሁን ወዴት ነው የምትገባው? አንተ እንዳንተ እምነት ጨረቃ ወዴት ነው ትገባለች ብላ የምታስበው? ጨረቃ ሳትሆን ፀሐይ እኮ ፀሐይ
ኦኬ ጥቁር ጭቃ ውስጥ ነው የምገባው በእናንተ አስተምሮ እኮ እያለን እኮ ነው እዚህ ጋር። አሁን ያለህን ቃል እኮ ማንም ማሻር አይችልም፣ መካድም አይችልም። ያለውን የነገረ ነው ያለው። ስለዚህ እኔ አሁን ብድግ ብዬ ተጉዤ የምድር ጫፍ ጋር ስደርስ ፀሐይ ጨረቃው ስገባ አገኛታለሁ ማለት ነው አይደለም እንዴ? አንተና ዝርቃይን አንድ ናችሁ እንዴ? ወይንም አንተና ሌላ ሰው አንድ ናችሁ እንዴ? ስለዚህ ከመንግስት እኩል ሊሆን እያልክ ነው ያለው። በአንተ ሀሳቤ ከመንግስት ጋር እኩል ሊሆን እያልክ ነው ያለው እንዴ? ሌሎች ህዝቦች እኮ እዛ ፀሐይ ቦታ እኮ አሉ አይደል እንዴ? ምን ከሱ ጋር እኩል የመሆን ጉዳይ አይደለም ነበሩ አለ። ታሪኩን እኮ ሌሎች ህዝቦችም ነበሩ እኮ። ስለዚህ እንደነሱ ታሪክ ነው የነገረው እኮ። እንደነሱ ምንም ብጓዝ ፀሐይ ጨረቃው ስገባ አገኛታለሁ። እንዴት አገኛታለህ? ስለአንተ ተናገረ። አሁን እዚህ ጋር ስለአንተ እኮ አልተናገረም። እዚህ ጋር በዙሪያ ስራ ሰዎች አልነበሩ? ነበሩ እኮ ህዝቦች ነበሩ ማለት አንተ ነበርክ ማለት ነው። ሰዎች ነበሩ ማለት አንተም ትኖራለህ ማለት ነው። ኦኬ እሺ። ግን ከይቅርታ ጋር ወደዛ ከመሄድ በፊት ዛሬ ስለዚህ ሬድዋን ዛሬ ፀሐይ ስትጠልቅ ጭቃ ውስጥ ነው የምትገባው ብለህ ነው የምታምነው? የነገረን እኮ ነው እዚህ ጋር። እኔ ከዚህ ከተጻፈው ውጭ ምንም መጨመር አልችልም፣ መቀነስም አልችልም። እኔ አይ ነው እኮ በቃ እሱን ስለፈለግኩ ነው። ስለዚህ አሁን ዛሬ አንተ ጋር ለምሳሌ ሲመሽ ማታ ሲመሽ ማለት ነው ፀሐይ ስትጠልቅ ጭቃ ውስጥ ገብታ ነው ብለህ ነው የምታስበው አይደለ? ስለኔ ሐሳብ ምን አመጣብህ? አሁን እዚህ ጋር ቁርአን ሐሳብ አይደለም እኮ እምነትህ ነው። እምነትህ ስለኔ ለምን ጠይቀኛለህ? ስለኔ ለምን ጠይቀኛለህ? እምነትህ የተመሰረተው ያለህ ቃል አለ። ምን አለ መሰለህ? ጭቃ ውስጥ ስትጠልቅ አገኛት ይላል አይደል? ሬድዋን እባክህን፣ ስለዚህ ይሄን ቃል መሻሩም አይቻልም። የአንተን እምነት ንገረን። ይኸውልህ አንተ እምነትህ የተመሰረተው በቁርአን ነው አይደለ? በፈለግከው አድርገህ ዛሬ ለምሳሌ አንተ ጋር ፀሐይ ስትጠልቅ ሲመሽ አንተ ጋር ያለህበት ጋር መሽቶም ከሆነ አላውቅም፣ ግን የመሸ ሰዓት ላይ ፀሐይ የት ሄዳ ነው ብለህ ነው የምታምነው? አንተ ጭቃ ውስጥ ገብታ ነው ብለህ ነው የምታምነው? ጨረቃ ገባች ነው የሚለው። ጭቃ ውስጥ ገብታለች ብለህ ነው የምታምነው? አንዴ መልሳለሁ። እሺ አንተማ ተመለስልን እንዳትሄድ እባክህን። አሚሩን የደወለው እርግጠኛ ነኝ። እና በጣም እንግዲህ ሶስተኛው ምላሽ ነው ለተጠየቀው የተሰጠው ምላሽ። ስለ ዙልቀርነይን የተጠየቀው ከሱራ 83 ጀምሮ እስከ 90 ድረስ ምላሹ እሱ ነው። ዙልቀርነይን ማለት ረጅም ጉዞ እንደተጓዘ ኢስትና ዌስት በደንብ እንደሄደ የሚናገሩ ክፍሎች አሉ። ዘ ሌጀንድ ኦፍ ክርስቲያኒቲ አባውት አሌክሳንደር ነው ምናምን የሚል ኪታብ አለ። አክቹዋሊ እዛም ላይ ማግኘት ትችላላችሁ ታሪኩን አስቀድሞ ሲሪያክ ሌጀንድ ኦፍ አሌክሳንደር። አይ ቲንክ ኢትዮፒካሉም ያለው መሰለኝ እሱ ታሪክ። አሚሩን የደወለው አልኳችሁ፣ ለዛ ነው ታውቆኛል። አሜሪካን ያገኘው ሲሆን እንዴ ማ ዙልቀርነይን ከፀሐይ መውጫ እስከ ፀሐይ መግቢያ ሲጓዝ ትላለህ። በነገራችን ላይ ግንብም ሰርቷል አይደለ? ግንቡ ራሱ የት እንደሆነ አይታወቅም። ሁለት ግንብ ጎግና ማጎግን ምንድነው ለመከላከል ብሎ ግንብ ሰርቷል የሚባልም ነገር አለ። እዚህ ጋር ግን ሰው በደንብ ልብ እንዲለው ቁርአኑ ተሳስቷል ወይንም መሐመድ ተሳስቷል ከማለት ይልቅ ሙስሊሞች በ21ኛው መቶ ክፍለ ዘመን ፀሐይ ጭቃ ውስጥ ትገባለች ብሎ ማመንን ይመርጣሉ ማለት ነው። በእውነት እባካችሁን ሙስሊሞች፣ እንደዚህ አይነት አንድ አረብ ግለሰብ የዛሬ 1400 ዓመት ተነስቶ የተሳሳተውን ስህተት እናንተ ዛሬ መሳሳት የለባችሁም። በቃ ትክክል ያልሆነውን ትክክል አይደለም ማለት ነው ያለባችሁ። እውነት አሁን እኮ በዚህ ዘመን እንደዚህ አይነት አስተሳሰብ መያዝ በጣም በጣም የሚያሳዝን ነው በእውነት። ታልኩ አሁን ቀይረውታል። ምሳሌያዊ አነጋገር ነው እያሉ የመቀየር ነገር አለ እኮ። ይሄ ያለ ነገር ሳይሆን ምሳሌያዊ አነጋገር ነው የሚሉት። አይመጣው አቦ ምን አይነት እንትን ሲስተሙን ለምረው ያበለሻሹት። አቦ እና ኤክስፓንድ ለማድረግ ያስቸግራል። ስዊች ነው የምትለው ኤክስፓንድ ከሚለው አጠገብ ስዊች ሚላል አይመጣው ማን ይጋለም ስዊች ሚለውን ስትነካው ከዛ ወደ ፈለግከው ሰው
ሚል የለውም። አዲስ አፕዴት ነው አብዱል ፈተና ነው። አንተ ጋር አይተው ከሆነ የለም እንደዛ እንትን አይተው ምን አፕዴት አድርገው በጣም ነው ያስተካክለው። መጀመሪያ ግን ማነስ ትችላለህ። ማነስ ይችላለህ። አሁን እንደዚህ የኔን ደግሞ አሁን ያሳድግ እንጥቆ እኔ ላሳድገው አንዴ የራሴን በቃ አባታችን አዝግ አደረጉን። እኔስ ሜቢ ግልጽ ነው። ሶስቱም ጥያቄዎች በስርዓት አድሬስ አልተደረጉም። ክፍሉን አሳያቸው ክርስቲያን ደግሞ በመጨረሻ እንትን ያሉትም በደንብ አሳያቸው። ጥያቄው የተጠየቀውን ሜቢ አማርኛውን ቁርአን ድገምና አንብብላቸው በደንብ እንዲረዱት። በጣም አስቂኝ ታሪክ ነው። ምንድነው እንዳጠቃላይ ይሄ ሙሉ ምዕራፉ ላንብብላችሁ። ከዋሻው ምዕራፍ አንደኛው አንቀጽ የወረደበት ምክንያት ይላል። ይህ አንቀጽ የወረደው መኮች ነድር እና ኡቅባን ወደ መዲና አይሁድ ልከው የነቢዩን ባህሪ እንዲጠይቁ አድርገው ነበርና አይሁዶቹም ስለ 3 ነገሮች ጠየቁ። ነገ ነግራችኋለሁ ብለዋቸው ተመለሱ። ምን አይሁዶቹ የሰጧቸውን ጥያቄ ማለት ነው። ሙሐመድን ሲጠይቁት ሙሐመድ ነገ እመልስላችኋለሁ ብሎ ተመለሰ። ኢንሻአላህ ሳይሉ የተባለውን ነገር መልሱ ሳይገኝ 15 ቀን ሞላው። ሙሐመድ ኢንሻአላህ ብሎ ነገ መልስላችኋለሁ ሲል ኢንሻአላህ ሳይል ቀርቶ ማለት ነው፣ ረስቶት ኢንሻአላህ የሚለውን። መኮች አይሁድ ምሁራንን ስለ ነብዩ እንዲጠይቁ ልከዋቸው ሲጠይቋቸው ከ3 ነገሮች ጠይቁትና በትክክል ከነገራችሁ እውነትም መልእክተኛው ነው፣ ይህን ካልነገራችሁ ግን ቀጣፊ ነው ብለው ነገሯቸው አሉ አይሁዶቹ ማለት ነው ለቁረይሾቹ። አንደኛው ጥያቄ ስለ እነዚህ አስገራሚ ወጣቶች ታሪክ፣ ስለ ዋሻው ሰዎች ማለት ነው። ሁለተኛው ስለዚያ ከምስራቅ እስከ ምዕራብ ያዳረሰው ሰው ታሪክ። ሶስተኛ ስለ ሩህ ጠይቁት አሏቸውና ሲጠይቋቸው አላህ ከፈቀደ ሳይሉ ነገ ነግራችኋለሁኝ ብለው ሳሉ እስከ 15 ቀን ስለቆዩ ይህ አንቀጽ ወረደ። ማን ኮት አድርገው ጠበሪ ይሄንን ዘግቦታል። ሱረቱል ካፍ የወረደበት ምክንያት ማለት ነው። አሁን ቁጥሩን አሳያቸው። ሱረቱ ካፍ የሰዎቹን 22ኛውን ምላሹን ደግሞ አሳያቸው ምን እንደመለሰ በደንብ ግልጽ ይሆንላቸው። በደንብ ግልጽ እንዲሆንላቸው። ስለዚህ አንደኛ የመጀመሪያ የጠየቀው ጥያቄ ምንድን ነበረ? እዚህ ጋር ያለው ስለ እነዚህ አስገራሚ ወጣት ታሪኮች ነበር የጠየቁት። ሙሐመድ ከ15 ቀን በኋላ ይዞ የመጣው መልስ ምንድን ነው? በሩቅ ወርዋሪዎች ሆነው በጥርጣሬ 3 ሰዎች ናቸው፣ 4ኛው ውሻቸው ነው ይላሉ። 5 ናቸው፣ 6ኛው ውሻቸው ነው ይላሉ። 7 ናቸው፣ 8ኛቸውም ውሻቸው ነው ይላሉ። ጌታዬ ቁጥራቸውን አዋቂ ነው፣ ጥቂት ሰው እንጂ አያውቃቸውም በላቸው። በእነርሱም ነገር ግልጽን ክርክር እንጂ አትከራከር፣ በእነርሱ ጉዳይ ከእነርሱ ከመጽሐፉ ሰዎች አንድንም አትጠይቅ የሚል መገለጥ። ይሄ ለመጀመሪያው ጥያቄ መልስ። አሁን ይህ ፈተና ላይ ቢሆን ከትምህርት ቤት ቀጥታ ነበር የሚባረረው። ያሰብከት አስባል መምህሬ ያውቀዋል ምናምን ነገር ብለህ ማለት ነው። መልሱ እንዲህ ሊሆን ይችላል። እከሌ እንደዚህም ይላል። አርዲ 1 ነው ይላል። አብዱል ፈተና ደግሞ 3 ነው ይላል። ሚስራ 5 ነው ትላለች። ክርስቲያን ደግሞ 6 ነው ይላል። መልሱን እፎይ ነው የሚያውቀው ብለህ ስመልስ አስበው። ለራስ ሲቆርሱ ያሳነሱ። በነገራችን ላይ እዚህ ነገር ላይ አይሁዶቹ የጠየቁት ጥያቄ ዝም ብሎ ከመሬት ተነስተው አይደለም፣ ከመጽሐፈ ዳንኤል ጋር የተገናኘ ነው ነገሩ። አይሁዶች ነቢያትን የሚለዩበት መስፈርት ስለነበራቸው በወቅቱም ደግሞ ከመጽሐፈ ዳንኤል ጋር በተገናኘ አይሁዶችና ክርስቲያኖች ያደርጉት የነበረው ንግግር ነበረ። በወቅቱ ብቻ ሳይሆን ከዛም ቀደም ብሎ
ከነቢያት መጽሐፍት መመደብ አለበት ወይንስ ከሌሎቹ መጽሐፍት መመደብ አለበት የሚል በአይሁዶችና በክርስቲያኖች መካከል የተነሳ ልዩነት ነበረ እና ክርስቲያኖቹ ከነቢያት ሲመድቡ አይሁዶቹ ደግሞ ከሌላው መጽሐፍ መድበውታል፣ ብሉይ ኪዳን ላይ ማለት ነው። እና እዚህ ላይ ነቢይን እንዴት ነው መለየት ያለብን ብለው ይደረግ የነበረ ክርክር ስለነበረ ከነዛ ክርክሮች ውስጥ የተነሳን ጥያቄ አንድ ነቢይ ሊያውቀው የሚገባው የሚለውን። ስለዚህ ለምሳሌ የመጀመሪያው ጥያቄ ስለ መንፈስ የተባለው ያው ነቢያትን የሚቀባው መንፈስ ቅዱስ እንደሆነ በብሉይ ኪዳን እናውቃለን። በሙሴ ላይ የነበረው መንፈስ ቅዱስ፣ በዳዊት ላይ የነበረው መንፈስ ቅዱስ፣ በነቢያት ላይ ያድር የነበረው ትንቢትን ያናግር የነበረው መንፈስ ቅዱስ ስለሆነ ነው አይሁዶች መንፈስ ምንድን ነው ብለው የጠየቁት። ስለ ሩህ ይጠይቀዋል የተባለው እና ነቢይ ከሆነ ይሄ ሰው መንፈስ ምን እንደሆነ በቀጥታ ቶሎ ያውቃል የሚል ግምት ስላለ ማለት ነው። ሌላው ደግሞ ስለ ዞልቀርኔን ደግሞ የተባለው ትንቢተ ዳንኤል ላይ ስለ ፋርስ ንጉስ የተነገረ አለ። ባለ ሁለት ቀንዳሙ ማለት ነው ዞልቀርኔን ማለት። በአረብኛ ዞልቀርኔን የሚባለው ሁለት ቀንዶች ያሉት ማለት ነው። ባለ ሁለት ቀንዳሙ የሚባለው የፋርስ ንጉስ የነበረውን በወቅቱ የነበረውን አገዛዝ ለማሳየት ተብሎ የተጠቀመ ባለ ሁለት ቀንዳም ተብሎ ይጠራ ስለነበረ በዛን ጊዜ የዛን ለማንሳት ነው። ስለ ፋርስ ንጉስ ነው ጥያቄው። ኦኬ፣ የአይሁዶች ጥያቄ ስለ ፋርስ ንጉስ ነው። በዋሻ ስለሚኖሩት ልጆች የሚለውም እዛው ታሪክ ውስጥ የሚገኝ ነው። ነገር ግን መሐመድ ፈጽሞ ከዚህ ጋር የማይገናኝ 15 ቀን ሙሉ ምን ሊሆን ይችላል ብሎ ወሬ ሲያዳስስ ምን ወሬ ላይ ይደርሳል? ለምሳሌ ዞልቀርኔን ታላቁ እስክንድር የሚባለው በአማርኛ ወይንም አሌክዛንደር ዘግሬት የሚባል ደግሞ በ6ኛው መቶ ክፍለ ዘመን ይነገር የነበረ ተረት ነበረ ስለ አሌክዛንደር ዘግሬት። አሌክዛንደር ዘግሬት እኮ እንደዚህ አድርጎ እየተባለ እንትኑን ሌጀንድ ነው፣ ሰውየውን ከፍ ለማድረግ ማለት ነው። እና ያቺን ተረት ወሬውን ሲፈልግ ያቺ ተረት ላይ ይደርሳል መሐመድ። አሌክዛንደር ዘግሬት ደግሞ ባለ ሁለት ቀንዳሙ ተብሎ ይጠራ ነበር። ለምን? ራስ ጭንቅላቱ ላይ የሚያደርገው ቆብ ሳንቲሙንም ልናሳያችሁ እንችላለን። የአሌክዛንደር ዘግሬት ሳንቲሞች ላይ ምስሉ አለበት። የራስ እንትኑ ቆቡ ላይ ባለ ሁለት ቀንድ ነበረው። በዛ ምክንያት ባለ ሁለት ቀንዳም ብለው ይጠሩት ነበረ። ለዛ ነው ከዛ ታሪክ ጋር ተመሳሰለበትና ስለዚህ ነው የጠየቁኝ በቃ ብሎ ያቺን ታሪክ አፈፍ አድርጎ ያመጣል። ስለ ልጆቹ የተጠየቀውን በወቅቱ የነበረውን ክርክር ሰዎች የተስማሙበት ነገር ስላልነበረ ያቺኑ ክርክር ይዞ መጥቶ አይ አንዳንዶቹ 3 ነው ይላሉ፣ አንዳንዶቹ 4 ነው ይላሉ ብሎ እሷን ይዞ መጣ። ስለ መንፈስ ደግሞ ጭራሽ መልስ ሊያገኝ ስላልቻለ አይ በቃ ከፈጣሪ ዘንድ ነው በላቸው ይሄንን ተብሏል ብሎ ምንም ከተጠየቀው ጋር የማይገናኝ ምላሽ ይዞ መጥቷል ማለት ነውና እውነትም ቅድም እፎይ ሲል እንደነበረው ይሄ የሚያስተውል ሙስሊም ካለ እስልምናን ባዶ የሚያስቀር ነው የሚለው ነው። ቀጥል። እሱን የመለሰው አላህ እኮ ነው። አይ ነው የሚገርመው። እኔ ሳቅህ ነው የሚያስቀኝ እኮ። ነገራችን ላይ አሁን የገባኝ ሩህ ያለው አሁን አሪዲ ያለው ለካ መንፈስ ቅዱስን በእስልምና ስለማይታወቅ ነፍስ ብሎ ነው የመለሰው። አልገባውም ይመስለኛል። አይ ነፍስ አላለም እሱ አላቅም ነው እንጂ ያለው ነፍስ አላለም። ከሩህም ይጠይቀዋል አላቅም ነው በቃ ያለው። ብዙ ጊዜ በእስልምና ስለ ነፍስ አትጠይቁ አላህ ብቻ ነው የሚያውቀው ይባላል እኮ። ከዚህ ጋር ተያይዞ ለነፍስ የተመለሰ መልስ ነው እንግዲህ በነፍስ አድርገው እንትን ስላሏት ጥያቄ አለኝ። አስተምረኝ። ጥያቄ ቆይ ትንሽ ጠብቂ። እሺ ኡመር ምንድን ነው ያልከኝ? እድል ስጡን፣ ለእኛም እድል ስጡን። ጥያቄም አለን ሀሳብም አለን። አታወርደን ማለት ነው። አንተ ምንድን ችግር አለው እንዴ? የእውነት ነገር ሲወራው እኮ አታወርድ። ማን አወረደሽ? ሱሱ አውርዱ። ረብሻለሽ። ሱሱ እየረበሽ አስቸግረሽ እኮ ነው። ቀጥልስ ኡመር። እሺ እኔ ለምን ሐቂቃው ተናገርኩ። ምን ችግር አለ? ወላይ ከውሱ ብትሄድ እኔ እሺ ወራቢል አሁን በቃ ዝም በይና እሺ ቀጥል። እንደ አንድ ፐርሰን ማለት ነው። ብዙ ጊዜ አንተ ቤት እገባለሁኝ
ነገር ግን አንተ ስለ ክርስትና ስታስተምር አንድም ቀን አይቼ አላውቅም። ያው ስለ እስልምና አሁን ጠይቀው ቶፒኩ ላይ ቀጥል። እዚህ ጋር ላይ ጥያቄ መጽሐፍ ቅዱስን ማን ነው እንደጻፈው እንድታብራራልኝ ነው። ቀን አይቼ አላውቅም። ያው ጀሚል ጥያቄያችንን ሰምተዋል? መጽሐፍ ቅዱስን ማን እንደጻፈ ከፈለግ የትኛው? ኦኬ የጀሚል ኔትወርክ ጥሯል። ሚውት አድርገው ወይንም አስወጣው። ኦኬ የመጽሐፍ ቅዱስን ጻፊ ከፈለግ፣ ስለዚህ እኔን ሳይሆን መጠየቅ ያለብህ አላህን ነው። አላህን ምን ብለህ ትጠይቀዋለህ? አይ አላህንም አይደለም አንተ እስከ ማስረጃው እንድትሰጠኝ ነው። እኔ ወንጌልን አምናለሁ። በወንጌል ስለማምን ሱራ 5:47 ላይ የወንጌል ባለቤቶች ለወንጌል ይክረዱላል። አዳምጥ። የኛን ቁርአን የጻፈውን እኮ ከነ ማስረጃው አለን። እናንተ የጻፈው ምንም ማስረጃ የለም። አዳምጥ። የወንጌል ባለቤቶች በወንጌል ይክረዱ። አሁን ከነ ማስረጃው መጽሐፍ ቅዱስን የጻፈውን ሰው ብቻ አሳየኝ። ለመሬት ታደርጋለህ። ኮንፊደንስ ኖሮት የኛ ቁርአን ጻፊያን መረጃቸው አለ ይላል አለ ነው። ህምሌት ላድርገው እንዴ ወገን? ቁጥር አንድ ቁጥር ጻፉ። ህምሌት ላድርገው እኔ እኛን አሳየዋለሁ። እሱ ቻሌንጅ አድርጌው ማለት ነው። ህምሌት ላድርገው አንድ ቁጥር ጻፉ። አሳየኝ እንደው ና ከፍ በል። የቁርአን ጻፊያን የኛ ይታወቃሉ ብሏል። የፈለከውን ከ114ቱ ምዕራፍ ውስጥ አንደኛውን ምዕራፍ ብቻ ምረጥና ጻፊያቸውን ከቁርአን አሳየኝ። ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። አንዷን ክፍል አሳይሃለሁ። መጀመሪያ ግን አንተ ከነ ማስረጃው መጽሐፍ ቅዱስን የጻፈውን አሳየኝ። እኔ ሁሉንም አሳይሃለሁ። እሺ እኮ ቀጥል፣ አሳየኝና እንዳሳየኝ እኔ። ኦኬ መጀመሪያ እኔ እኮ ልጠይቅ እኮ ነው የገባሁት። አሳየኝና አሳይሃለሁ። እኔ በቃ ግን መጀመሪያ አንተ እንድታሳየኝ እፈልጋለሁ። አንድ ብቻ ስለራስህ ስታስተምር አይቼ ስለማላቅ ማለት ነው። ቀጥል። አሁን አንድ ብቻ አሳየኝ። አንድ ብቻ አሳየኝ። እኔ አትሊስት 20ውን አሳይሃለሁ። አንተ አንድ ብቻ አሳየኝ። አንድ አሳየኝ። እኔ 20 አልፈልግም። አንተ አንድ አሳየኝ። እኔ 20 አላሳይህ። ከዛ ነው ያሳይሃለሁ የፈለግከውን ማለት ነው። የለም አለኝ። ለምንድን ነው የሌለኝ? ግን አንተ አሳየኝ ነው በቃ። ቀጥል። አንዱን አሳየኝ። አንዱን ብቻ አሳየኝ። አንተ ሁሌ ሰው እምነት ማጠልሸት ምን ይሰራልሃል? ስለራስ በደንብ በርካታ አንዱን ብቻ አሳየኝ። እኔ 20 አላሳየህ። አንተ አንድ አሳየኝ። እኔ አሁን በደቂቃ ውስጥ 20 አላሳየህ። የራስ እኮ ብስብስ ያለ እኮ ነው። ዘጋቢው የማይታወቅ ከየት እንደመጣ የማይታወቅ እምነት ይዘህ ተረጋጋ። ፓኒክ አታድርግ። ይሄ ቶፒክ ይኸውልህ ምን ያህል ረስት እንደሆነ ላሳይ ስለፈለኩ ነው። ወደ ቶፒክ መልሰዋለሁ። ሚዩት አትያዙ። ሚዩት እናንተ የራሳችሁ ከፍ ምንም መነሻ አዳምጥ። አንተ አንድ አሳየኝ። መነሻ መድረሻው የማይታወቅ እምነት ይዘህ ፕሊስ ተረጋጋ። አንተ አንድ ካሳየኸኝ አዳምጥ። ፓኒክ አታድርግ። በደንብ ታዘቡት። እሱ አንድ እኔን ካሳየኝ የቁርአንን ጸሐፊ የፈለገውን በቀራንም ቢሆን ለምንድነው የማታሳየኝ? አንተ ቆይ አንተ ቤት እኮ ነው የገባሁት። አዳምጥ። የኛ ይታወቃል ስላልክ ነው። በቀራንም ሆነ አሊምራንም ሆነ የኛ በደንብ ነው ሱረቱል ፈቲሃንም ሆነ ከውሰርንም ሆነ ፕሊስ ተረጋጋ። እሺ ለምን ፓኒክ የምታደርገው? ለምን ተረበሽክ? አሳየኝ። እንድታሳየኝ ስለፈለኩ ነው። አንተ ማለባ አንድ ካሳየኝ እኔ ጥያቄ ስትጠየቅ ታላባ ማሳየት አልችልም በለኝ። እኔ 20 ላሳየህ። አንተ ማሳየት አልችልም በለኝ። አሳየኝ። እሺ አልችልም። እስልምናውን ግን አላሳየም። ማሳየት አንችልም በለኝ። የእስልምናውን ማሳየት አንችልም በለኝ። የእስልምናውን ማሳየት አንችልም በለኝ። አንተ ቀድመህ እንድታሳየኝ እፈልጋለሁ። ምችል ከሆነ አንድ ቻሌንጅ አድርጋለሁ። አንዷን ታሳየኛለህ፣ እኔ 20 አሳይሃለሁ። ንጽጽር አቆማለሁ። ከዛ በኋላ ከሆነ አንተ አንድ ጥያቄ አትመልስም። ሁሌ ሰው ምንም ማጠልሽ ታርግና ተቀመጥ። በቃ በኋላ መልስልሃለሁ። እዚሁ እንዳትወጣ መልስልሃለሁ። ምንድነው እሱ? ሎክ በደንብ አስተውሉ። አንድ እሱ ቢያሳየኝ እኔ 20 አሳየዋለሁ። ንጽጽር አቆማለሁ። ለዘላለም ንጽጽር አቆማለሁ። አንድ ብቻ ማሳየት ከቻለ። እኔ ግን በትንሹ 20 ጻፍ። ቆይ አንዴ ቶፒኩ ላይ ቅድሚያ ቶፒኩ ላይ 20 አሳየዋለሁ። የእስልምና ማለት ነው ሀቅን ያወረደ ሰላም። ተረጋጊ። ቁርአን ያንተ መጽሐፍ ለምን ታፍርበታለህ? ለምን አታወጣውም? ለምን ከወሲደስ አትከራ? ልወጪ ፈለግሽ? አሁንም ልወጪ ነው?
ዘገምተኛ አንዴ ሲጀምር ሐቂቃ ሲመጣብህ እፎይ ታወጣለች። ትፈራለህ። በደንብ የሚጠይቅህን ሰው ትፈራለህ። ለምን ታወርዳታለህ? ፕሊስ በእንደዚህ አይነት ጭንቅላት ነው የምቀጥሉት። እፎይ ለምን ትበጫበጫለህ? ለምን ድል አትሰጣትም? ለምን አወራ? ጥያቄም መልስላለሁ። ቶፒኩ ላይ ገባ። ኧረ አንበጫብጭ። አንተ በጭባጫ እኮ ነው ሲጀመር። ጥያቄያችን ላይ ጥያቄ አልተመለሰልኝም እኮ ጥያቄ። ቶፒኩ ላይ ገባ። ጥያቄን በኋላ ጠይቀኝ መልስላለሁ። ቶፒኩ ላይ ገባ። መቼ በኋላ? አሁን እንድትመልስልኝ ነው የምፈልገው። ያንተን ወሬ እያዳመጥኩ መጀመሪያ ቶፒኩ ሽፍት እንዳይሆን ከዛ ርዕሱ ላይ እናወራና ይኸውልህ ኡማር፣ ስለዚህ ጥያቄያችንን ትመልስልንና ከዛ በኋላ አንተ የፈለግከውን ጥያቄ ትጠይቃለህ። ርዕሳችን ላይ ሽፍት በጣም ስላደረግከው ማለት ነው። ጥያቄ የመጀመሪያው ጥያቄ ዱልቀርኔ ማን ነው? ትመልሳለህ? እኔ እኮ ጥያቄን ሳትመልስ ርዕስ ሽፍት ለማድረግ ነው። ባይዘ እንዴት ፈስርባችኋለሁ መሰላችሁ? እኔ በመጀመሪያ ደረጃ በራሳችሁ ፈስርባችኋለሁ። መጽሐፍቶቼ የራሳችሁ ኮንፊርም ስለሚያደርገው በሱ ፈስርባችኋለሁ። ከዛ በኋላ በራሴ መጽሐፍ ደግሞ ፈስረዋለሁ። እናንተ ግን ማምጣት አትችሉም። እናንተ ይህንን እወቁት። የቁርአን ጸሐፊ ሽፍት ማድረግ አትችሉም። ዛሬ ሽፍት አናደርግላችሁም። ይህንን ቶፒክ ከፈለጋችሁት ኤኒታይም ተረጋጋ። ይህን ቶፒክ እኮ ትናንት ወዲያ ነው የገባሁበት። ነው የምፈራው። ትናንት ወዲያ ነው የገባ ነው። ክርስቲያን መቼ ነው የገባሁበት? ከትናንት ወዲያ እንዴት እፈራለሁ? ወንድም ትናንት ወዲያ የገባሁበትን ቶፒክ ዛሬ የምፈራበት ይመስላል። ስለዚህ ተረጋጉና አሁን ቶፒኩ ላይ አውሩ። ቀጥል ክርስቲያን። ወንድ ከሆንክ መልሰው ሙራድ ጥያቄው ሰምተኸዋል? እስኪ አንተ ገብተሃል። አንተ ወንድ ነህ። እስኪ ጥያቄያችን ወንድ ከሆንክ የመጀመሪያ ጥያቄያችንን ሰምተኸዋል? ሙራድ እስኪ ወደ ጥያቄው አታነቃቁ። ኧረ ሰልጥኑ ሙስሊሞች፣ እስኪ ሰልጥኑ። ሁሌ የጠየቀውን ጥያቄ መልስልኝ። ለምትጠየቁት ጥያቄ ለምንድን ነው የምታለቅሱት? የፈለጋችሁትን አይነት ጥያቄ ይዛችሁ ነው። ቶፒካችንን ከጨረስን በኋላ ይመለስላችኋል። በቃ የፈለጋችሁትን ጥያቄ ይዛችሁ ነው። በቃ እፎይ አይመልሰውም ብላችሁ የምታስቡትን ጥያቄ ኑና ጠይቁ። አይደለም ከዛ በኋላ ከቶፒኩ በኋላ አይሰማም እንደ አንተ በእናትህ እባክህ ቶፒኩ ላይ ግባ። ስለኛ ሃይማኖት ነገር እኮ እኔ ሁሉንም ጻፊ እነግርሃለሁ። ጥያቄ እየጠየቅን ነው። ስለሆነ ቶፒኩ ላይ በእናትህ አሁን ሰለችኝ ነኝ። አሁን እኮ የሆናችሁ ሰዎች ናችሁ እናንተ። እንደዚህ ዘገምቱ ሰዎች ናቸው። በጌታ ስም በእነሱ ቤት አሁን ለማምለጥ ነው። ተገባ። ቶፒኳን ለማምለጥ ነው። ቶፒኩን ፓራፍሬዝ አድርገው ክርስቲያን። ያ ቶፒካችን ምንድን ነው? ሙሐመድ ነብይነቱን የፈተኑበት 3 ጥያቄዎች አሉ። እነዛን ጥያቄዎች ሙሉ ለሙሉ የመለሰበት መንገድ ትክክለኛ ሐሰተኛ ነብይ መሆኑን ያሳያል። በቃ በትክክል ፐርፌክትሊ ሐሰተኛ ነብይ መሆኑን የሚያሳይ ነው። ምክንያቱም የመለሰው መልስ አይደለም የአምላክ መገለጥ ይሁን ይቅርና አንድ ተራ ሰው አሉባልታ ሰምቶ ሊናገር የማይችለውን ነገር ሙሐመድ የአላህ መገለጥ ነው የፈጣሪ መገለጥ ነው ብሎ መልስ ብሎ ይዞ መጥቷል ማለት ነው። አንድ በጣም ሰነፍ ተማሪ ሲኮርጅ አይታችሁ ከሆነ አንዳንዴ ስሙንም ግልብጥ ያደርጋል አይደለ? ልክ ሙሐመድም የመለሰው መልስ እንደዛ ነው። ቃርሞ ይዞት የመጣውን መልስ ብሎ መገለጥ ብሎ ይዞት የመጣው ተራ ምንም ማያቅ አይደለም የህያው አምላክ ነብይ ሊሆን ይቅርና ማለት ነው። ስለዚህ ይህንን እውነተኛ ነብይ ነው ብላችሁ የምታምኑትን ነብይ አጽድቁልን ነው። በቁርአኑ መሰረት አጽድቁልን። የቁረይሾቹ ቻሌንጅ ነው በነገራችን ላይ ይሄ። ስለዚህ እዛ ላይ ተቀጥሉና ሙሐመድ ቻሌንጅ የተደረገበትን የነብይነትን መስፈርት እዛ ላይ ተቀጥላላችሁ ማለት ነው። መንሱር ሰላም ነው እንዴ? ነው ዲያማችሁ አለ። ጥያቄውን ሰምተዋል? አላህ አልሐምዱሊላህ። ዲያማችሁ መስጋናው ጋር ምንድን ነው እናንተ ጥያቄያችሁ አልገባኝም እና ጥያቄያችሁን ለመስማት ነው የመጣሁት። ኦኬ ዙልቀርኔ ሲሄድ ምኑን ፀሐይ ምን ስትል ነው ያገኛት? ዙልቀርኔ ሲሄድ የሚለውን ክፈትለት አንድ ክርስቲያን። 3ኛው ጥያቄ ላይ አድርገው
ቲንክ እኔ ነኝ ሳስገባቸው እንትን የሚለው እየገቡ ነው። ኦኬ ኔትወርክ የጥሩ ነው ስለኝ። እሺ ቀጥል። ይሄን ክፍል አስረዳን እስኪ። ምን አወረድኩ? ያው ነው መጀመሪያ ማንን አሁንም እየየልትል ነው አንተም? እኔ አንዴ ጥያቄ ልጠይቅህ። ቆይ ቅድሚያ ቶፒኩን ነው አንብባ መንሱር ኢሉ ሙጫ ምናምን ወደ ፀሐይ መግቢያን በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት ይላል አይደለ? ኧረ ተው አይላል መንሱር ኔትወርኩ ጥሩ አይደለም። ፎይ ሌላ ሰው ጋር ቀጥል። እሺ መሐመድ ቀጥልሽ። ከድር መሐመድ የምትለው ማመን ነው ሰለላሁ ዐለይሂ ወሰለም እኛ የአላህ መልእክተኛችን ለእውነት የቆሙ ሰውዬ አንተ ተራንተ ዳንተ አይነት መናገር ማይችል ለሰው እምነት እኮ ክብር ስጡት ምሉ እባክህ መልስ። እምነት እኮ ክብር ስጡት ምሉ ሰው ናቸው። እባክህ መልስ። ምንድነው መልሰለ? እዚህ ጋር እኮ መልሰለ። ይሄን አንብብና ለሰው እምነት መጀመሪያ ያስረዳ እንትና ማን አታስረዳ። እምነት የአንተን እምነት ሲያከብር የኔን እምነት መሐመድ ስለ መሐመድ ማውራት አይችልም። አንተ መሐመድ ተጎናለሁ። ትቀጥላለህ። መልሳለህ። እየየ ነው እስልምና እንደዚህ ነው። ማልቀስ ፖለቲካ አይደለም። ማልቀስ አይደለም። ንገሪ ነው የመጀመሪያ እምነት ነው እስልምና። ንገሪ ብራዘር። ግን አንተ በራሲ በኩል የራስን እምነት ከፍ አድርጌ የሰው እምነት ግን ማንቋሻሽ አትፈልግ። ብዙ ጊዜ ደግሞ የኛ እምነት ነው የምታንቋሻው። ለምን እንደሆነ ግን አላውቅም። አንብብ ከአንተ አፍ የሚወጣው በቃ ብዙ ጊዜ የሙስሊሙን ክፍ በቃ አንተ የእኛን እምነት ጥላቻ በተነሳ በእኛ ክፋት ብቻ ነው በቃ ብዙ ጊዜ የምትናገረው። ግን የት እንደምትኖር ከድር ቀጥል። በቃ እንደዚህ ነው እስልምና፣ እንደዚህ ነው። ምላሽ የላቸው። ሶሪ ሙስሊሞች መልስ የላችሁ። ከማልቀስ ውጭ መልስ የላችሁም። ወደ 2000 ህዝብ የሚጠጋ እየታዘበ ነው። ይገባሉ። እየየ ነው። ትጠይቂያለሽ። ተረጋጊ። ትጠይቂያለሽ። ምክንያቱም ባለጌና እዚህ እንትን ጠላ ቤት አይደለም እህታችን። አንቺ የምትወርጂው ታዲያ ምንድነው? አንተ የምታስተምረው? ኧረ ላላ ቆይ እፎይ ማለት ነው። ሰነ ስርዓት አንተ የምታስተምረው ታዲያ ምንድነው? እስልምና ነው እንዲህ በልጅነት የሚያስተምረው? ኧረ ሰነ ስርዓት ያዝ በአላህ። እስልምና እነሱ ነው። ሲቀጥል ደግሞ ነቢያችን አለ ሰለሰለ ደግሞ ለምን ታቋሽሻለህ? ወረቢል በጌታ ልማልልክ ማለት ነው። አንተ ከውስ ያንተ ልማርልክ ጭንቅላታቸውን እንዴት አየው? አብዱል ፈተና ሁሉም አንድ አይነት ናቸው። ዘመዶች ረቢል ታባላ እኔም ጠይቀም ዝም ብለህ እባክሽን ናኒድ ከፍ ወይ ቤትና ወንድ ወንድ እኔ ደግማ እንዳታስገባት ትችልሽ። ከሰሮና ማረቃ ከሰሮናም የሚገባት አይመስለኝም። በእንደዚህ አይነት ምን ታዘብክ? አብዱል ፈተና እንደዚህ ነበር ከአንተ እስልምና ውስጥ በፊት መጠየቅ ከመጀመሪያ አንተ ኡስታዞችም ጋር ሄደ ስትጠይቅ እንደዚህ ነው የሚያደርጉ። ላይክ መልሱን ሳያውቁት ሲቀሩ አንተን በቃ አታውቅም፣ ይሄ እኮ ምንም አያውቅም፣ ይሄ ምንም አያውቅም፣ ስለ እስልምና ምንም ሳያውቁ ነው የሚጠይቀው ምናምን ነው የሚሉ። መልስ መመለስ ግራ ሲገባቸው እንደዛ ነው የሚያደርጉት። ልክ አሁን ሲያደርጉ እንደነበሩት ማለት ነው። ያሳዝናል። እስልምና መልስ አለው ይሉሃል። ከዛ መፈክር ትሰልማለህ፣ አንብብ ትሰልማለህ ይሉሃል። ከዛ መፈክር ፕሮፓጋንዳ ምላሽ አለው እስልምና ለሁሉም ፕሮፓጋንዳ። የጠፉትን መጽሐፎች ብታነብ እፎይ ትሰልማለህ። እፎይ እንዴት ነው? ሰላም ነው። ሰላም ነው።
መስጋና ሙስሊም ነው አለው። አንድ ጥያቄ ልጠይቅ። ሙስሊም ነህ? ሙስሊም ነኝ። ያው ሳደም አይደል? አዋሽ ነው የሚታየኝ እኔ። ሳደም ላል ሙስሊም ነኝ። አሃ ሶሪ፣ እኔ አዋሽ ነው እያየሁ የነበረው። ሶሪ። አይ እኔ ሳደም ላል። አዋሽ ነው እያየሁ ስለነበር ነው። አዋሽ እዚህ ቶፒኩን መንካት ይችላል። ቶፒኩን ንኩና በዛው ጥያቄያችሁን ቀጥሉ። እሺ ልጠይቅ አይደለም? ምንድነው ጥያቄ? ያልገባኝ ነገር ስላለ ሙሴ እንትን እምነቱ ምን ነበረ ከዚህ ቀደም? ሙሴ እግዚአብሔር ነበር የሚያመልከው። ያ እግዚአብሔር ማን ነው ማለቴ ነው? ያ እግዚአብሔር እናንተን የፈጠረ ያዌ ዘጸአት ምዕራፍ 33 መጨረሻ አካባቢ ላይ በኋላ እገለጥልሃለሁ ያለው ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የተገለጠለት አምላኩ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እኮ ይበላል ይጠጣል። አላህ ደግሞ አይበላም አይጠጣም፣ ምክንያቱም ድፍን ነው። ፈጣሪያችን ሊታይም ሆነ ምንም ሊሆን አይችልም። ፈጣሪያችን የፈጠረን አምላክ ውሸት ነው። ውሸት ነው። ልታሳየኝ ትችላለህ? ምክንያቱም አይደለም መታየት የገሃነም ሰዎች እግሩን ሲጭንባቸው ራሱ ቃቲ ቃቲ ስትል እግሩ ቦታ እና ስፔስ ሚይዝ እንደሆነ ቡሃሪ 48 ላይ ይናገራል። አይ ቲንክ በቂያማ ቀን ደግሞ ታየዋለህ። አይታይ የሚባለው የኛ ነው፣ የኛ መንፈስ ስለሆነ ዮሐንስ ወንጌል 1:18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለው ልጁ ተረከው። ጢሞቴዎስ ምዕራፍ 1 ቁጥር 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር መንፈስ ስለሆነ ማንም ሊያየው እንደማይችል ይናገራል። የኛ በሁሉ የመላ መንፈስ ስለሆነ ዮሐንስ ወንጌል ምዕራፍ 24 ስለሚናገር ማለት ነው። የእናንተ ግን ይታያል። መታየት ብቻ ሳይሆን ስፔስ እና ፕሌስ ኦኮፓይ ማድረግ መሙላት የሚችል መሙላት የሚችል ከሆነ ደግሞ እንትን አለው ማለት ነው። ይሄ ቦዲ ያለው ነው። ፕላስ ደግሞ ቀኝና ግራ አለው። ቀኝና ግራ ካለው ደግሞ ዳይሜንሽን አለው፣ ዳይሬክሽን አለው ማለት ነው። ዳይሬክሽን ካለው ደግሞ ባይ ዲፎልት ፍጡር ነው እንጂ ፈጣሪ አይሆንም። ምክንያቱም ቀኝና ግራ ካለው አንድ አካል ቀኝና ግራ ተብሎ ካለው እሱ ፍጡር ነው የሚሆነው። እጅ እንዳለው ታምናለህ አይደለ? ስለዚህ ያ እጅ ደግሞ ቀኝና ግራ እጅ ካለው ፍጡር ነው የሚሆነው ማለት ነው። ሱረቱ ሳድ 75ኛው አያ ማለት ነው። እኔ እኮ ፈጣሪ አይታይም ነው ያልኩ ካለው አንተ አሁን ይታያል በእናንተ አይታይም አንተ ነው ያልከው። አይታይም አንተ ነው ያልከው። እንትና ቆይ ክርስቲያን አለ አሁን በእናንተ አንተ ነው ያልከው። አንተ ነው ያልከው ይታያል። አላህን ቂያማ ቀን አታየው? ቂያማ ቀን አታየው? ጀነት ስንገባ እናየዋለን። ታዲያ አይታይም አትበላ። አላየነውም በል። አላየነውም እና አይታይም ላይ እሺ ኢየሱስ ክርስቶስ እኮ ይታያል። ቆይ ስሚ፣ ይኸውልህ ባለቤቴ እዛ ጋር ነች። እያየሃት ነው? ባለቤቴ ትታያለች እንዴ? አላየኋትም። ሰውና ፈጣሪ ደግሞ አታመሳስ። ልስን ቆይ፣ አዋሽ ጣልቃ ትግባ። ባለቤቴ ይኸውልህ እዛ ጋር ቆማለች፣ ወጥ እየሰራች ነው። ትታያለች? ለአንተ አትታይም። ግን አትታይም ማለት ነው? እኔ ምሳሌው አልገባኝም። ባለቤትን አንተ አላየሃትም ማለት አሁን እያየሃት አይደለም ማለት እሷ ባህሪዋ በሲፋቷ አትታይም ማለት ነው? ወይንስ አንተ አላየሃትም ወይንም አልተገለጠችልህም? በአካል አላየኋትም። ቴንኪው። ስለዚህ አላህንም በአካል ገና አላየኸውም እንጂ የማይታይ ባህሪ ስላለው ሳይሆን የማይታይ ባህሪ ስላለው ሳይሆን አይን ማያካብበው ሆኖ ሳይሆን አሁን ተደብቆ ስላለ ከአርሽ በላይ ነው ብለህ ስለምታምን ነው አይደለ? ከአርሽ በላይ ነው አይደል? አርሽ በላይ ነው። ያ ሱረት ጣ 5ኛው ላይ ሱረቱ ኑስ 3ኛው ላይ ሱራ 7 54 ላይ ከአርሽ በላይ ነው ብሎ ታምናለህ። ስለዚህ ከአርሽ በላይ ስላለ አይንህ እዛ ድረስ ማየት ስላልቻለ እንጂ ማይታይ ሆኖ አይደለም። በባህሪው ቢመጣ እዚህ ታየዋለህ፣ እዛ ደግሞ ስትሄድ ታየዋለህ። ሊዳሰስም ማይችል ነው እሱ። ከሁሉም ነገር እየጠራ ነው ፈጣሪያችን። ሊታይ ማይችል ነው ይላል። በቂያማ ቀን ታየዋለህ አታየውም? በቂያማ ቀን ታየዋለህ አታየውም?
ገነት ሲኦል የሚገቡት አያዩትም። ገነት የገቡት ብቻ ነው አምላካቸውን የፈጠረውን አምላክ እንደዚህ ውብ አድርጎ የፈጠራቸውን አምላክ ማየት የሚችሉት ገነት የገቡት ሰዎች ብቻ ናቸው እንጂ ሲኦል የሚገቡትማ ምን ላደርጉት ስለማያመልኩት ስለማያውቁት አያውቁትም ማለት ነው። ችግር የለውም። እግሩንም ሊያዩት ይችላሉ። እግሩ አላህ ነው አይደለም? እግሩን አንዴ እሺ ለላውራ አይደለም? እግሩ አላህ ነው አይደለም? እኛ የፈጠረን አምላካችን ከአፈር የፈጠረን አምላካችን ማለት ነው። ይኸውልህ ልንገርህ፣ አይታይም፣ አይዳሰስም። እግሩ አላህ ነው አይደለም? እግሩ ያላህ ነው አይደለም? እግሩ አላህ ነው አይደለም? የምን እግር የለውም አላህ እንዴ? ፈጣሪያችን እየነገርኩ ነው። በሰው አምሳል አይታይም ፈጣሪ፣ አሁንም ቢሆን ነገም ቢሆን። አልጠየቅኩም እኔ እግር አለው የለውም? እሺ አቂዳ ምንድን ነው? አሻሪ ነህ? እኔ ሱንዬ ነኝ። እኔ ኖርማል ነኝ። እኔ ኦኬ። ስለዚህ ታሪ ነው የምትከተለው? እኔ ኖርማሉ ነኝ አልኩ። በቃ እኔ አሻሪ አላውቅም። ስለዚህ አካል እግር እንዳለው እጅ እንዳለው ታምናለህ? የማንም አይመስል ፈጣሪያችን ይኸውልህ እጆች እንዳሉት በሰው እንደማይመሰል። እኔ ማን መስል አለ? እኔ ይመስላል ብያለሁ? እጅ እያልክ ራስህ አይመስልም ትላለህ እንደ እጅና እግር ይለያያል። በቃ እጅ ካልክ እኮ ወይ ነው እኮ ባይ ዲፊኒሽን እጅ ማለት ምን እንደሆነ ሁላችንም እንረዳለን። አይመስልም ስትል 5 ጣት እንዳለው ግን ታምናለህ። የማንም አይመስልም ስትል እሱ እጅ ሜይ ቢ አንድ አገር ያህል ሊሆን ይችላል፣ ወይንም ደግሞ ዓለም ያህል ሊሆን ይችላል፣ ጋንግሪን ያህል ሊሆን ይችላል፣ በጣም ግዙፍ ሊሆን ይችላል፣ ወይንም ደግሞ ሚጢጥ ክር የምታክል እጅ ሊሆን ይችላል። ሁ ኬርስ? ስለዛ አይደለም እኛ ፖይንታችን። ስለዚህ እጅ አለው እግር አለው፣ ያንን ታየዋለህ አይደል? አንተ ያንን ታምናለህ በለኝ። አላየውም። እኔ በቂያማ ቀን አታየውም? እሱን በቂያማ ዕለት አልኩ እኮ እኔና አንተም ገነት ስትገባ ልታየው ትችላለህ። ያለዛ ግን ሲኦል ከሆንክ ሲኦል ነው፣ አታየውም። ከማን ጋር ነው የምትገናኘው? እዛው ከሲኦል ከገቡት ጋር ነው የምትገናኘው። ስለዚህ ፈጣሪያችን አምላካችን እኛ ኢየሱስ ክርስቶስ ደግሞ በሱ ላይ ኢየሱስ ክርስቶስ እሺ ያለው ሜቢ ዲፊኒሽኑ ካልገባ አይታይምና አናየውም ልዩነቶች አሉት። አይታይም ኦኬ፣ አልታየምና ሶሪ፣ አይታይምና አልታየም ልዩነቶች አሉት። ሶሪ አልታየም ካልክ ወደፊት ይታያል ነው። አይታይም ካልክ ግን በባህሪው መቼም አይታይም። ፈጣሪያችን ይኸውልህ እኛ ገነት ስንገባ ብቻ ነው። ለምሳሌ ሳዳም እዚህ ጋር ተሳስተሃል። ገነት የሚገቡት ብቻ ሳይሆኑ ሲኦል የሚገቡትም ያዩታል እግሩን። ተሳስተሃል። ቡካሪ ላይ እግሩን ያዩታል። ሙሽሪኮችም ሂፖክሪቶችም ቢሆኑ እውነተኛ አማኞችም ቢሆኑ ባቱን ያዩታል ያላህን ብሎ ይናገራል። ስለዚህ ራስ አስተካክል እሱን። ስለዚህ ጀነት የሚገቡ ብቻ አይደሉም። እሺ ምንድነው ፖይንት? ምንድነው እሱ ፖይንት? እሺ ቆይ ሌሚ ወረስት ላርግብህ ወንድማችን ታዲያ ወይ የሚታይ ነገር በባህሪው ሪፈረንስ ይፈልጋል፣ ዳይሬክሽን ይፈልጋል። እሺ ይፈልጋል አይፈልግም? ምሻት በለኝ። የሚታይ ነገር አቅጣጫ ይፈልጋል። ይፈልጋል። ስለዚህ አላህን አይንህ ያካብበዋል ማለት ነው። ኑር ነው ፈጣሪ። ኑርማ አላህ ሙሐመድ አይቶታል። ስለዚህ ተኑሩ ውስጥ ነው፣ ኑር ውስጥ ነው፣ በኑር ውስጥ ነው ያየው። ኑሩን ያየው አላህን ያየው በኑር ነው ያየው። ዳይሬክት አልተገናኙም። ላይ ወጥቷል። ሰማይ ይኸውልህ፣ ሰማይ ሰባቱ ሰማይ ላይ እንደወጣ እናምናለን እኛ። ሌላ መዘዝ ጫርክ ላይ። ስለዚህ አላህ በኑር የተከበበ ነው አይደለ? አዎ። ኑሩ ፍጡር ነው ፈጣሪ ነው? እሱን የሚያውቀው አምላካችን አንድ አላህ ብቻ ነው። እኛ አናቅም። አለማወቅህ ከተጠያቂነት አያድንም። የምታመልከው አካል የምታመልከው አምላክ ምን እንደሆነ እንኳን አታውቅም ማለት ነው። የለበሰው ምን እንደሆነ እንኳን አታውቅም። በደንብ ነው የምናውቀው። ሂጃቡ ኑር ከሆነ የለበሰው ፍጡሪውን ፈጣሪውን አታውቅም። ከሁለት አንዱ ነው የሚሆነው አይደለ? ግን ሶስተኛ የሚሆን አለ? ወይም ፈጣሪ ነው ወይም ፍጡር ነው አይደለ?
ፈጣሪ ነው ኑሩ። እኛ ይኸውልህ አንድ አምላካችን ኑሩ ፈጣሪ ነው። ቆይ ኑሩ ፈጣሪ ነው። እኔ አሁን ወደ ኑር አልወሰድኩም። እኛ ይኸውልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኑር በግርዶሽ ነው አናግሯቸው የተመለሱት። ካልገባ በዚህ አላህን የጋረደው ኑሩ ፍጡር ነው ፈጣሪ ነው? እሱን አንድ አምላክ ራሱ ነው የማውቀው። እኛ ሰዎች አናቅም። አምላክን አታውቅም ማለት ነው። አምላክን አታውቅም ማለት ነው። ለምንድን ነው አምላክን አታውቅም? ጥያቄን ጠይቀኛለህ እንዴ? አታውቅም። እሺ እዚህ ጋር መልስልኝ። እሺ ኢየሱስ ክርስቶስ ይበላል ይጠጣል አይደለም እንዴ? ይሸናል ይደክማል። ይሸናል የሚል ማስረጃ አንጣልኝ። ኢየሱስ ክርስቶስ እንደኔውና ያንተ ሰው እኮ ነው። ማስረጃ አንጣ። ይሸናል የሚል አምጣ። ማስረጃ አንጣ። በስምንተኛው ቀን አልተገረዘም? ማስረጃ አንጣ። ይሸናል የሚል እየነገርኩህ እኮ ነው። በስምንተኛው ቀን አልተገረዘም። ለምንድን ነው ሽፍት የምታደርገው? እሺ ሽፍት አይደለም እየነገርኩህ እኮ ነው። አሁንም ደግሞ ወረስ ስላርግብህ አላህ እጅ፣ እግር፣ ባት፣ ፊት፣ አይን የማንም አይመስላለሁ አይደለ? አለው። ጭንቅላት አለው። ኧረ እባክህ ይኸውልህ የማይመስሉትን ጥያቄ ለምን ትጠይቃለህ? ለምንድን ነው የማይመስለው እንዴ? እጅ ካለው፣ እግር ካለው፣ ባት ካለው፣ ጣት ካለው፣ ፊት ካለው፣ አይን ካለው ጭንቅላት አለው የለውም? ሁፈይ ይቅርታ እስቲ ለማድሪ እሺ፣ እሱን አናግረው። ቆይ ራስህን ነው ማናገርህ። አናግረኝ፣ ችግር የለም። ጭንቅላት አለ የለውም? አላህ ነገርኩ። ይኸውልህ አሳጥሬ ከነገርኩ አላህ ጭንቅላት አለ የለውም? ከምንም የጠራ ነው አልኩ እኮ። ጭንቅላት አለ የለውም? የጠየኩን ብቻ መልስ እንዴ። ጭንቅላት አለው የለውም? ምን ማለት ነው? እጅ አለው አይደለ? እንዴ እጅ አለው እግር አለው። እኛን የማይመስል ነው እኮ። እናንተን የማይመስል ችግር የለውም። እናንተን የማይመስል እጅና እግር፣ ባትና ፊት፣ አይንና እጆች፣ ጣቶች አሉት። ጭንቅላትስ አንተ የማይመስል አለ የለውም? ጭንቅላትስ አውዝ ቢላህ ምን ሸጣረጂ። ይሄ እኮ የማይመስል ጥያቄ ነው የጠየቃለው። አይ ፓኒክ እያደረክ ነው። አይ ነው። ብልት አለ የለውም? ብልት አለው የለውም? እኛን አይመስልህም ብያለሁ እኮ አገር ያህል ትልቅ የግብዳ ብልት ወይንም ሊሆን ይችላል፣ ወይንም ደግሞ ወንዝም ያህል ስንጥቅ ያለው የሴት ብልት ሊሆን ይችላል። ሁለቱንም ደግሞ የደረበ ሊሆን ይችላል፣ ወይንም ደግሞ ስልብ ሊሆን ይችላል። ማንንም አይመስል እና ወንድ ነው ፈጣሪ ወንድ ነው እናንተ ብላችሁ የምታምኑት እኮ ኢየሱስ እኮ ብልቱም ማንንም አይመስል ነው ያለው ያላ። እኛ ከዚህ ጥራቻ ይገባዋል ፈጣሪያችን ማለት ነው። አለው የለውም? ልንገርህ አለው የለውም? አለው የለውም? እኔ ይሄኛው እንደዚህ አይነት ጥያቄ አትጠይቀኝ። ለምን ነው የማልጠይቅህ? አምላክህን እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው። ብልቱ የማንንም አይመስል ምን ክትልቀቱ ነው ማንንም አይመስለው ወይን ማነሱ ነው የማንንም አይመስለው ምንድን ነው እሱ? እኔስ አየህ እኔ ልጠይቀው አንዴ ትጠይቃለህ። ለዚህ ነው አትባልጉ። ወደፊቱ ክርስቶስ በስጋ የመጣ አምላክ ነው። በስጋ እንደመገለጡ መጠን የሰው ልጅ ተብሎ ይጠራል። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 40 ላይ የሰው ልጅ ራሱን ይላል። የሰው ልጅ እየበላ እየጠጣ መጣ ብሎም ራሱም ተናግሮታል። ምክንያቱም በስጋ መገለጡን ለመጠቆም እየበላ እየጠጣ መጣ። ባይዘ ክርስቶስን በስጋ መምጣቱን አለማመን በራሱ ከሃዲነት ነው። በስጋ መጣ ብለህ ሰው አይደለም ማለት በራሱ ከክርስትና የሚያስወጣ አስተምሮ ነው። ምክንያቱም እርሱ ይዞት የመጣው ምድራዊ ስጋ አይደለም ብለው የሚያምኑ ስላሉ ማለት ነው። የነሳው ከማርያም አይደለም ብለው የሚያምኑ ስላሉ ክርስቶስ የሰው ልጅ አይባልም ብለው የሚያምን ካለ ከክርስትና ይወጣል። ሰው አይባልም ካለ ከክርስትና ይወጣል። ከክርስትና ወላ ይወጣል ማለት ነው። ያ ምክንያቱም እሱ ራሱን ምን ብሏልና የሰው ልጅ ብሎ ጠርቷልና እርሱ የባሪያን መልክ ይዞ በምስሉም እንደ ሰው ተገኝቶ ይኸውም ለመስቀል ሞት እንኳን ታዘዘ ተብሎ ተነግሮለታልና ስለዚህ ክርስቶስ ወንድሞቹን ሊመስል እኛም መሰለ በስጋ ተብሎ የተነገረለት ኤፌሶን ምዕራፍ 2 ቁጥር 5-7 ዕብራውያን ምዕራፍ 2 ቁጥር 15-16 በስጋ
የተካፈለው ወንድሞቼ የሚያለን የአብርሃምን ዘር ያዘ እንጂ የመላእክትን ዘር አልያዘም። ስለዚህ የእኛን ዘር ነው የያዘው። በስጋ የተገለጠው እርሱ አምላክ ነው። እሱ በስጋ የተገለጠው የሰው ልጅ ነው። ሰው ልጅ ተብሎ ይጠራል። በስጋ የተገለጠው ቃል ማለት ነው። ስለዚህ ለክርስቶስ እነኚህ የሰው ልጅ የሚለው ይነገሩለታል። እንደኛ የባሪያውን መልክ ያዘ ተብሎ ስለተባለ ማለት ነው። ነገር ግን እሱ ፍጹም አምላክ መሆኑን ደግሞ መዘንጋት የለብንም። ስለዚህ ይሄ መቆሸሽ ምናምን ነገሮች በእኛ አይነገሩም። ሳዳ የመጸዳዳት ምናምን እንደዚህ ከተበላ በኋላ እንደዚህ እንኳን ለእኛ ሳዳም ሜቢ ታሪኩን በደንብ አታውቅ ይሆናል እንጂ ለእናንተም ገነት ስገቡ እንኳን በልታችሁ መጸዳዳት ምናምን ካካ ማለት ምናምን እንደዚህ የለም ብላችሁ የምታምኑት። በእኛ ደግሞ ምን ይታመናል መሰለ ሳዳ እነኚህ የመጡት የሰው ልጅ ከውድቀት በኋላ የመጡ ናቸው እነኚህ ብለን ነው የምናምነው። በኃጢአት ምክንያት የመጡ ናቸው። ጸጋ ከመጉደል የተነሳ የመጡ ናቸው ብለን ነው የምናምነው። እንኳን ለክርስቶስ ለማርያምም አይነገርም። አንዳንድ በቤተክርስቲያናችን ደግሞ አሉ አባቶች ስቲል አሉ አይነገርላቸውም። ቲንክ ለጊዜው ልቆጠብ ስማቸውን ከመጥራት ግን በአባቶች ቅዱሳን አባቶችም እንደዚህ ማይነገርላቸው አሉ። ከሰውነታቸው ቆሻሻ ይወጣል ምናምን ተብሎ ማይነገርላቸው የሌለባቸው ንጹህ የሆኑ አሉ ማለት ነው። ያም የሆነው ምንድነው? ይሄ ከሰውነት ቆሻሻ መውጣት በራሱ ተገነት ከወጡ በኋላ የመጣ ስለሆነ ማለት ነው። የኃጢአት ውጤቶች ናቸው እነኛ እንጂ እነኛ ማርያም ለምሳሌ ጸጋዋ ከፍ ያለ ቅድስት ንጽሕት ነች። ንጽሕት ነው የምንላት አይደለ? ስለዚህ ምንም አይነት እድፍ ጉድፍ የለባትም። በሴቶች ላይ ያለው ልምድም የለባትም። በምጥና በጭንቅ እንደዚህ እንትን ፔሪድ በማየት ምናምን እንደዛ አይነገርላትም። ምንም አይነት እንትን የለባትም። እሷ ልጇ ደግሞ ጸጋን የሚሰጥ እሱማ እንዴት! ስለዚህ አንድ ፀሐይ የሆነ ቆሻሻ ላይ ብታርፍ ፀሐይ በቆሻሻው ትቆሻለች እንዴ? ብርሃን ቆሻሻ ላይ ቢያርፍ ብርሃኑ ይቆሻል? ክርስቶስ ብርሃን ነው፣ የዓለም ብርሃን። እኔ የዓለም ብርሃን ነኝ ይላል። የዓለም ብርሃን ነኝ። እሱ የዓለም ብርሃን ነው። ያ የዓለም ብርሃን ፀሐይ የሆነው ፀሐይን ወለደችልን ይባላል። እሱ ፀሐይ ነው። እሱ ብርሃን ነው። እሱ ምንም ሊያቆሸው አይችልም። በዚህ መቆሸሽ የሚነገረውም ከኛ አንጻር ነው። ቆሻሻነት የሚነገረው ከኛ አንጻር ነው። ሳዳ ቆሻሻ ተብሎ ራሱ የሚነገረው ለፈጣሪ ምንም አይደለም፣ ለእኛ ነው የሚነገረው። ለእኛ ለምንድን ነው የሚነገረው ካልከኝ ከገነት ስለወጣን መታመም አለ። ያ መታመም የመጣው ደግሞ ከባክቴሪያ አንጻር ነው። ማትታመም ቢሆን ቆሻሻ አይነገርልህም ነበረ። ባክቴሪያዎች ናቸው አለ። የሆነ ምግብን ለምሳሌ እንትን ሲያደርጉት ሲበርዙት እንዲሸት ያደርጉታል። የሆነ ስጋ ገዝተህ ብታስቀምጥ እነኛ ባክቴሪያዎች እንዲበሰብስ ያደርጉታል። ሜይ ቢ ይህንን ታሪክ የምታውቅ ከሆነ ስጋ መበስበስ የመጣው መግማት የመጣው በአይሁዶችና በአይሁዶች ምክንያት ነው ይላል የእናንተ ሐዲስ። ነቢያችሁ ስጋ መሽተት መግማት የመጣው በአይሁዶች ምክንያት ነው ይላል። ሚንስ ከዘር ጋር በተያዘ ባል ደግሞ ሚስቶች ሁሉ ባሎቻቸው የማያመሰግኑት በሔዋን ምክንያት ነው ይላል። ስለዚህ መግማቱ ስጋው ራሱ የመጣው ከገነት እነኛ በመባረራቸው ኃጢአት በመስራታቸው ምናምን ብሎ የሚያስቀምጠው እነኚህ ባክቴሪያዎች ህመም ስለሚያመጡብን ነው። ለእኛ ሽታ መቆሸሽ ምናምን የሚነገረው ለእኛ ነው። ለፈጣሪ ፍጡር ምንም ሊያቆሽሸው አይችልም። አንተ ብቆሽሽ በሳሙና ታጥበህ ልብስ ሊጸዳ ይችላል። ፈጣሪን ምንም ነገር ሊይዘው አይችልም። ምክንያቱም እሱ ፊዚካል ቦዲ ስላልሆነ የሆነ ነገር ሄዶ የሚመረግበት አይደለም፣ የሚቆሽሽ አይደለም። ብርሃን እንደዚህ ታያለ። ብርሃን ላይ እንደዚህ ቆሻሻ ወረህ መለጠፍ ትችላለህ እንዴ? ብርሃን ነው። እኔ ፊቴ ብርሃን አለ። ብርሃንን ልታቆሽሸው ትችላለህ? አምላክ ብርሃን ነው። ከብርሃንም በላይ ረቂቅ የሆነ ብርሃን ነው። ብርሃናትን ያስገኘ ብርሃን ነው። እሱ የብርሃናት ሁሉ ምንጭ እሱ ብርሃን ነው። ብርሃንን እንኳን ማቆሸሽ የተፈጠረውን ካልቻልክ ፈጣሪን እንዴት ያቆሸዋል ብለህ ታስበዋለህ? እሱ ምንም በምንም ሊቆሽሽ አይችልም። ይሄ እኛ አስተምሮ ነው። የእናንተ ፊዚካል ቦዲ ስላደረጋችሁት ነው። ኮንሰፕታችሁ ፊዚካል ቦዲ ያለው ነገር ስለሆነ የሚያቆሽሸው እንደዛ ነገር የምታስቡ ስላለ ነው። ሜይ ቢ ከዛ ጋር ካያያዝከው ሱረቱ ሂጅር ላይ 26ኛው አያ ላይ ሱረቱ ሂጅር ላይ 33ኛው አያ ላይ አላህ አደምን ከሚገማ ጭቃ በሁለት እጆቹ ነው የሰራው።
ጠፍጥፎ አብክቶ ነው የሰራው። ስለዚህ የቆሻሻነት የምታስቡ ከሆነ ፈጣሪ ይቆሽሻል ብላችሁ የምታስቡ ከሆነ አላህ ደምን በሁለት እጆቹ ከሚገማ ጭቃ ከሰራው እጁን ታጥቧል አልታጠበም ወደሚል ጥያቄ እንገባለን ማለት ነው። የሚያቆሽሸው ነገር ካለ አላህ። እኛ ጋር ግን ምንም ፈጣሪን ምንም ነገር ሊያቆሽሸው የሚችል የለም እና እንደዛ ነው። ሌላ ጥያቄ ካሌለ ይብቃን። ቲንክ ሰዓቱም ሄዷል። አንድ ጥያቄ ብቻ ቀጥልሽ። እሺ ይሄ ጥያቄ ምንድን ነው? አንድ ሰው ክርስቲያን ነው ማለት አሁን አዋሽ አንዴ ልጠይቀው። አንድ ሰው ክርስቲያን ነው። ልክ አንዲት ሴት አርግዛ ከወለደች በኋላ እቤቷን ጸበል ካልተረጫ አትገባም። 45 ወይም 40 ቀን ከሞላ ወንድ ከሆነ ክርስትና ይነሳል። ሴት ከሆነች ግን በ80 ቀኗ ትነሳለች። እና አባቷም ክርስቲያን ነበረ፣ እናቷም ክርስቲያን ናት። ይሄ ሰውዬ ለምንድን ነው ክርስትና መነሳቱ ያስፈለገው? በዚህ ቀናቶች ውስጥ ክርስትና ማስነሳቱ የፈለገው ለምንድን ነው? መጀመሪያም እናቱም ክርስቲያን ናት፣ አባቱም ክርስቲያን ነው። ምን ነበረ እምነቱ? የዚህ ልጅ እምነት ሙዚቃ አለ። ያ ምንድነው እሱ? አይ ቲንክ ዘሌዋውያን ምዕራፍ 12 ላይ ነው ያለው ክፍሉ። አይ ቲንክ እሱ መሰረት ያደረገ ነው። ሜይ ቢ ካልኩሌሽኑ ዛሬ ያለልህ ሴት ልጅ ስትወለድ በስንት ወንድ ሲወለድ በስንት የሚለውን ፕላስ ደግሞ ኩፋሌ ምዕራፍ 4 ቁጥር 9 ይመስለኛል። እዛ ላይ ደግሞ አዳምና ሔዋን በተፈጠሩ በ40 እና በ80 ወደ ገነት ስለገቡ እሱም መሰረት በማድረግ ነው ጥምቀቱ የሚፈጸምላቸው። የቀናቶቹ 40 እና 80 የሆነበት ምክንያት ማለት ነው። ለምንድን ነው እሱ ከአዳም የሚጠመቁት ምናምን ከሆነ ሳዳም እኛ ምን እናምናለን? ህፃናቶች የእግዚአብሔር መንግስት መውረስ አለባቸው ማግኘት አለባቸው ብለን እናምናለን። እንደኔና እንዳንተን ህፃናቶችም የእግዚአብሔር ልጆች ናቸው እና ወደ እግዚአብሔር እንዲመጡ መከልከል የለባቸውም ብለን እናምናለን። የእግዚአብሔር በረከትንና ጸጋን እንዲያገኙ ደግሞ ምን መሆን አለበት? ልጅነትን ማግኘት አለባቸው። ካስታወስክ ዘፍጥረት ምዕራፍ 15 ላይ ዘፍጥረት ምዕራፍ 17 ላይ የቃል ኪዳን ለአብርሃም ሲሰጥ ካየ በግዝረት በኩል ነበረ። ግዝረት ነበረ አለ። ያ ግዝረት ደግሞ በ8 ቀን ነበረ የሚገረዙት። ህፃናቶቹ አውቀው አይደለም የሚገረዙት። የእግዚአብሔር ልጆች ለመባል ይገረዙ ነበረ። የአብርሃም ልጆች ለመባል ማለት ነው። አብርሃም እነኛን አሕዛብ እንዲባርክለት ዘፍጥረት ምዕራፍ 12 ላይ ከቁጥር 3 ላይ ዘርህን እባርክልሃለሁ አሕዛብ በአንተ ይባረካሉ ብሎ ቃል ስለገባለት ያንን ደግሞ የሚባረኩበት ምልክት ቃል ኪዳን ደግሞ ያደረገለት በግዝረት ነበረ። እነኛ የሚገረዙ 8 ቀን ልጆች ናቸው። ምንም አውቀው አይደለም። ነገር ግን ለበረከት ያን እንዲባረኩበት በዛ ግርዘት መጥቷል ማለት ነው። ይህ ታሪክ እናንተ ጋርም ስላለ ነው። ህፃናቶችን ስለምታስገርዙ ማለት ነው። እንደገና ደግሞ አቂቃም ስለምታወጡ በ8ኛ ቀን አቂቃ ታወጣላችሁ። ህፃናቱ አውቀው አይደለም አቂቃ የምታወጡት። ኤኒዌይስ ግን ምንድነው እሱ? ከዛ በኋላ ገላትያ ምዕራፍ 3 ላይ ቁጥር 28 ላይ 24 ጀምሮ ስትመጣ ህግ በሙሴ ከተሰጠ በኋላ ከዛ በኋላ አብርሃምንና የክርስቶስን ንጽጽሩን ያስቀምጠውና አስቀድሞ አብርሃም ልጆች የሚባሉት በተስፋ ሲጠብቁ የነበሩት በክርስቶስ ደግሞ በጥምቀት የእሱን ልጅነት አግኝተው ገነትን እንደሚወርሱ ይናገራል። ስለዚህ እግዚአብሔር ክርስቶስ ምን አዞናል? ምን ነግሮናል? ሰው ሁሉ የእሱን ልጅነት አግኝተው እሱን መልበስ እንዳለባቸው። ሰው ሁሉ አንተም ብትመጣ ወደኛ ዛሬ ህፃን ልጅ ነህ። ለእኛ እንደ ቤተክርስቲያን ማንኛውም ህፃን ነው የሚባለው። 80 ዓመትም ሆን 60 ዓመትም ሆን ህፃን ነህ ማለት ነው። አልሰማም። ስለዚህ ያ ህፃን ስለሚባል ሁሉም እነኛ ወደ ቤተክርስቲያን መግባት አለባቸው፣ መጨመር አለባቸው። ዛሬ ወልዳ ዛሬ መነሳት አትችልም። መታረስ አለባት። ተኝታ የኢትዮጵያ ባህል ባይዞ በጣም ደስ የሚል ነው። ሴት ልጅ ወልዳ ተኝታ መታረስ አለባት። ደሟ እንደ ሳይንሱም እስከ 6 ሳምንት ምናምን ድረስ ሴት ልጅ በስርዓት እንትን ማለት አለባት፣ ሪከቨር ማድረግ አለባት። አትሊስት ከ6 ሳምንት እዚህ ባለው ከ5 እስከ 7 ሳምንት በትንሹ ተኝታ ብትታረስ ጤናማ ነው፣ ጥሩ ነው።
አንደኛ የመንፈስ ጭንቀት ይመጣባቸዋል። ሆርሞናል ቼንጅ ይመጣባቸዋል። በሚወልዱ ሰዓት ላይ ብዙ የሆርሞን ለውጥ ይመጣባቸዋል። ስለዚህ ያንን ይቀንስላታል። መጥተው ሰዎች ይጠይቋታል፣ ያጫውቷታል። ሶሻል ላይፏን ያጠነክረዋል ማለት ነው። በደንብ መታረስ አለባት። ስትነሳ ግን እሷም ወደ ቤተክርስቲያን ትመጣለች፣ ልጆቿም ይመጣሉ ማለት ነው። ይጠመቃሉ። አዎ ታስጠምቃለች። ለምን የሚጠመቁት? ጸጋ መንፈስ ቅዱስን ይቀበላሉ። ልጆቹ ጸጋ መንፈስ ቅዱስ ይቀበላሉ፣ በዛው ያድጋሉ ማለት ነው። ሴጣን ቁራኛ ይይዛቸው አይነካቸው፣ መንፈስ ቅዱስ ይጠብቃቸዋል። በእስልምናው ግን ገና እንደተወለዱ የሚጠብቃቸው የሴጣን ቁንጥጫ ነው የሚጠብቃቸው። ይህንን ታውቀዋለህ ብዬ አስባለሁ። ሁሉም ሕፃን ሲወለድ ከኢሳና ከመርየም በቀር ሴጣን ወዲያውኑ ይቆነጥጣቸውና ይጣበቅባቸዋል። በእኛስ መንፈስ ቅዱስ ነው የሚጠብቃቸው። ይህንን ደግሞ መንፈስ ቅዱስ እንዲያድርባቸው አስጠመቃ ወደ ቤተክርስቲያን በየጊዜው ስጋ ደሙን እንዲቀበሉ ይደረጋሉ። ይህንንም ደግሞ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 እስከ 7 አካባቢ፣ ማቴዎስ ወንጌል ምዕራፍ 19 ላይም በተመሳሳይ ቁጥር 13 አካባቢ ይመስለኛል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእነኛ አይነቶቹ የተገባች ነችና ስላለ እኔ እናንተ ሳዳም ታዲያ ማን ቤት ነንና ነው ሕፃናቶችን ምንከለክላቸው እንዳይጠመቁ ወይም ደግሞ ወደ ቤተክርስቲያን ሄደው ስጋው ደሙን እንዳይቀበሉ ማንን ምንከለክለው? ጌታችን አንጧቸው በረከትን ከኔ ይቀበሉ ሕፃናት ካለ ሴቷ ልክ መነሳ ስትጀምር አቅም ስታገኝ ግዴታ አይደለም ባይዘ በ40 እና በ80 ይሄ ቀኖና ስለሆነ ነው። ከዛ በፊትም ልታደርግ ትችላለች፣ ከዛ በኋላም ሊሆን ይችላል በአንዳንድ ኮንዲሽኖች ምክንያት። ነገር ግን ቅድም ባልኩ እነኚህ ቀናቶቹ ለሴቷ በሳይንሱም ሪከመንድ የሚደረግ ነው። 8 ቀን ላይ አሁን ልጁ ሲገረዝ ካየ እግዚአብሔር የሰራበት ታምሩ አይ ቲንክ ቫይታሚን ኬ ጋር በተያያዘ ብለድ ክሎት እንትን የሚሆነው መርጋት በደንብ የሚጀምረው ከ7ኛ ቀን በኋላ ነው። እንትኑ ደሙ የሚረቀው ከዛ በፊት ቢቆረጥ ሕፃኑ ይሞት ነበረ። ደሙ ከአንዳንድ እንትን ይላል ፈሶ ያልቃል ማለት ነው። 8ኛ ቀን ላይ ሃይ ሌቭል ላይ ነው ደሙ እንትን የሚለው ሕፃኑ። ያኔ ቢቆረጥ ብዙ አይፈስም። እያንዳንዱ ነገር እንትን አለው ማለት ነው፣ መሰረት አለው። ይህንኛው ደግሞ 6 ሳምንት ምናምን አካባቢ ላይ ሴቶች በደንብ በቃ አንዳንዶቹ ደማቸው ፈሳሻቸው በጣም ሙሉ ለሙሉ የሚቆምበት ነው ከወለዱ በኋላ ማለት ነው። ያን የተነሳው ቢሄዱ ለእነሱ በጣም ጤናማም ስለሆነ ነው። ስለዚህ የእግዚአብሔርን ልጅነት በዛው ይቀጥላሉ። የእግዚአብሔር ልጆች ተብለው በዛው ይቀጥላሉ ማለት ነው። እሺ አንድ ደግሞ እሺ እንደዛ አልከኝ። ካልተጠመቁ እኮ እነሱ ቤተክርስቲያን ላይ ከዳር ነው የሚቀበሩት፣ ከሞቱ ማለት ነው። ሳይጠመቁ ወልዶ ከሞቱ ዳር ላይ ነው የሚቀበሩት፣ መሀል ላይ አይቀበሩም። ለምን እንደዛ ሊሆን ቻለ? እሺ ለምን መሰለ? እዚህ ቦታ ላይ ትምህርቱን ካገኘው ግዴታ ነው ትምህርት መውሰድ ነው እዚህ ቦታ ላይ ማለት ነው። የማመንና ያለማመን የኔ ጉዳይ ነው። ሰዳም እሷም በአፈ ታሪክ ደረጃ ያለ ታሪኮች ነው የምንነግረኝ። አንተ ዳር መሀል የሚባል እያየሁት ያለው ነገር ስለሆነ ነው። አይወል ከክርስቲያን ወገኖችን ጋር አብረን ነው አዳምጣ። በመጀመሪያ ደረጃ ጽሁፍ ማስረጃ የሌለው ነገር በሙሉ ውድቅ ነው የሚሆኑት፣ ወሬ ነው የሚሆነው። ግን ምንድነው እሱ ተፈለገ አይደለም መቅበር ያቃጥሉት፣ ከፈለጉ ጓሯቸውም ይቅበሩት፣ ከፈለጉ መንገድ ላይ የሚቅበሩት። እኛ ክርስቲያኖች ከተቀበር ነው አይሚን የቀብሩ ቦታው ፎቅ ተሰራልን መቃብሩ ላይ መሀል ላይ ቀበሩን፣ ዳር ላይ ቀበሩን፣ ልዩነት የለውም። ሾለቆ ውስጥ ቀበሩን፣ የሆነ አሪፍ ቦታ ቀበሩን፣ ልዩነት የለውም። ምንም የሚገናኝ ነገር አለ? የቀብር ቦታ ምንም ያገናኘው ነገር የለም ማለት ነው። ሲፈልጉ ዋሻ ውስጥ ይቅበሩት። አባቶቻችን አብዛኞቹ ገዳማውያን ያው በየዋሻ ውስጥ ነው እንደሚሉት። ስለዚህ ትልቅ አሪፍ ቦታ እንደውም አይቀበሩ የለም። ያ ማለት ስላሴ ብትሄድ ሄድ ቦታ ነው። ስላሴ ላይ ብትሄድ እንደውም የሞሉት የመቃብሩን ቦታ የሚያስቀና ኃጢአት የሰሩ ናቸው። አሪፍ አሪፍ ቦታ የያዙት እና እነሱ እንዳለ ጸድቀው እኛ ጋር ልንገባ ነው ትላለህ። ቦታ እኛ ማተር ያደርገንም እሱ አሪፍ ቦታ ስለተቀበሩ ወይም ደግሞ ፊት ለፊት ቦታ ላይ ስለያዙ ስላሴ ትልልቅ ቦታ የያዙት እነሱ ናቸው። ተሻምቶ
እነኛ ለቱሪስትና ለመጎብኘት ሊሆን ይችላል እንጂ ከዛ ውጪ ዳር ተቀበረ መሀል ተቀበረ ማተር የሚያደርገው ነገር የለም። አብዱል ፈተና አለው ይብቃና ያለ ዛሬ